እንደዚህ ከመፈተን እንደዚህ ከመዋረድ ፈጣሪ ይጠብቃችሁ። ብራዚል ከሞሮኮ ጋር አንዳቻ በተለያየችበት የዓለም ዋንጫ የምድብ የመጀመሪያ ጨዋታ የምትመለከቱት ደጋፊ ከጎኑ የተቀመጠችዋን ሴት በምትመለከቱት መልኩ ያያታል። ታዲያ የሁለቱ ምስል በትልቅ ስክሪን ስቴዲየም ውስጥ እየታየ ነበር። በስክሪን እየታዩ መሆኑን ሲያውቁም እጅግ በጣም ነበር የደነገጠው። ከዚህ በኋላም በበርካቶች ዘንድ በሶሻል ሚዲያ መነጋገር የሆነ ጉዳይ ነበር። ትላላችሁ? እስኪ ያሰባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። እዚህ ዓለም ዋንጫ የተመቸኝ በተለይ ከምድብ ጨዋታዎች የተመቸኝ ትልቁ ነገር እነዚህ አይነት ነገሮች ነው። ማን በቃ ከዚህ ዓለም ዋንጫ ይሄ ምድብ ጨዋታ እስኪያልቅ ድረስ ትልቁ ጥቅማችን ይሄ ነው ማለት ነው። ገብቷል አይደል? ትልቁ ጥቅማችን ይሄ ነው። ማን ይሄ ራሽ የኛውንማ ያው ጭራሽ ይሄኛውማ የለም እኮ ፈዟል። አጠገብ ላጠገብ ሆኖ ይሄኛውማ ፈዟል ጭራሽ። ግን በቃ ይሄ ምድብ ጨዋታዎች እስኪያልቅ ድረስ ቢያንስ በእንደዚህ አይነት ነገር ነው ጊዜያችንንም ምናችንንም እያባከንን ያለን። ቢያንስ ይሄን እንጽናናለን ማለት ነው። ገብቷል? ይሄን እያየን ተስፋ እናደርጋለን ለቀጣይ ጨዋታዎች። ግን እስከዛ ድረስ በምድብ ጨዋታዎች ከምናያቸው ትልቅ ነገሮች መካከል አንዱ ይሄ ነው ማለት ነው። እንደዚህ አይነት ነገሮችን እያየን ጊዜያችንን እናሳልፋለን ማለት ነው። እናንተስ ከዓለም ዋንጫው ምኑ ተመቻችሁ? ሐሳባችሁን ኮሜንት ላይ ግለጹልኝ። ፎሎ፣ ኮፒ፣ ሼር፣ ፖስት እንዳይረሳ። የኬፕ ቨርዴ ሴት ደጋፊዎች ዛሬ ከፍተኛ ትኩረትን ነበር የሳቡት። ኬፕ ቨርዴ ታሪክ ነው እየሰራችው። ከስፔን ጋር አቻ በተለያየችበት ጨዋታ ላይ ላሚን ያማል ተቀይሮ ነበር የገባው። ቮዚኒያ የሰኘው የኬፕ ቨርዴ ግብ ጠባቂ አስደናቂ የሚባል ፐርፎርማንስ ነበር ያሳየው። አንዲትም ደጋፊ ብሔራዊ ቡድኗን በዓለም ዋንጫ መድረክ ስትመለከት ስታነባ ነበር የተስተዋለችው። የዓለም ዋንጫው ድምቀት የሆኑት የኬፕ ቨርዴ ደጋፊዎች የተለየ አለባበስና ቁንጅና ብዙዎችን ነው ያስገረመው። ኬፕ ቨርዴ ታሪካዊ የሆነ ነጥብ አስመዝግባሉ። የሴቶች ውበት እንግዲህ ዓለምን እያነጋገረ ይገኛል። እንደምትመለከቱ ኬፕ ቨርዴ ከስፔን ጋር ባደረጉት ጨዋታ 0-0 መውጣት እንግዲህ በመጀመሪያ ወርልድ ካፓቸው የመጀመሪያ ነጥባቸውን አግኝተዋል። እንደዚሁም ደግሞ እንደምትመለከቱ ስቴዲየም ዞር የነበሩ ሴቶች እጅግ በጣም አነጋጋሪ ነበሩ። እና ስለ ኬፕ ቨርዴ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቻምፕ የአርሰናል የትራንስፈር ፕላን የትራንስፈር እቅድ ግራ ካጋባህ ይሄን ቪዲዮ እያየህልኝ ለሁሉም ሰው ደግሞ ለሁሉም መድፈኛ ቻምፕ ሼር ታደርግልኛለህ ነው የምልህ። ዘንድሮ እንደ አምና ስኳድ መሙላት አይደለም ስራችን። በግልጽ ነው የምነግርህ። ማን እንደሚሆን ባይታወቅም አንድ ወርልድ ክላስ የሆነ ኒድል ሙቨር ማን ገባለ ዓለምን የሚያስደነግጥ አንድ ሌፍት ዊንገር እናመጣለን። ሌፍት ዊንገር አምጥተን ነው ትሮሳርድ እና ማርቲኔሊ የምንሸኘው ማለት። ከእንደገና ደግሞ ለሱ ምትክ ደግሞ ሌላ አንድ ታዳጊ የሆነ ሌፍት ዊንግ እናመጣለን ማለት። ሁለት ሌፍት ዊንግ መጫወት የሚችል ተጫዋች ከእንደገና ደግሞ አንድ ሚድፊልደር አንድ ብቻ ነው የምናመጣው። በደንብ ገንዘብም ዘብ ለማድረግ ፈቃደኛ ነን። አዩብ ቡዋዲ ቢሆን በጣም ደስ ይለኛል። ከዛ ላይ ደግሞ ምናልባት ራይት ባክ እንጨምራለን ማለት ነው። ስለዚህ አራት ተጫዋች ማለት ሁለት ሌፍት ዊንገር፣ አንድ ሚድፊልደር፣ አንድ ራይት ባክ። የሌፍት ዊንገሩ ጉዳይ ወርልድ ክላስ የሆነ ሌፍት ዊንገር ስለተባለ ባርኮላ በስም ደረጃ ነው ወርልድ ክላስ እንጂ ፍሬንች ማርቲኔሊ ፍሬንች ማድዌኬ ማለት ነው ባርኮላ ማለት። ለባርኮላ 80 90 ምናምን አያዋጣም ነው የምልህ። ተረዳኝ። እኔ እየታየኝ ያለው ቪኒሺየስ ጁኒየር ነው። ለምን ብላችሁ ብትጠይቁኝ ካቫን እንፈልጓለን ተብሎ ነበር። ካቫ ግን ሊመጣልን የሚችለው ከፒኤስጂ ጋር ልክ እንደ ዶራሩማ ከተጣላ ነው። በገንዘብ በተለያየ ጥቅሞች ስትጣላ የተሻለ ቻሌንጅ እፈልጋለሁ ብለህ ወደ ፕሪሚየር ሊግ የመምጣት እድልህ ከፍተኛ ነው። ፕሪሚየር ሊግ ከመጣህ ደግሞ ዋንጫ ሊያሳኩ የሚችሉ 3 ቡድኖች ነው ያሉት። ከሶስቱ አንዱን ትመርጥና የሚከፍልህን ጠቅ ታደርጋለህ። አንደኛው ሊቨርፑል ወደኋላ እየቀረ ስለሆነ ወይ አርሰናል ወይ ማን ሲቲ ነው የሚሆነው ማለት ነው። ተረዳኝ አይደለ? ካቫ ግን ስለማይለቅ ቪኒ የመጣላት እድሉ በጣም ከፍተኛ ነው። ሞሪኖ ወይ ኤምባፔን ወይ ቪኒን አንዳቸውን ሸኙልኝ ሊል ይችላል። ገባር ላይ ከዛ ማድሪድ ደግሞ በጣም ብዙ ገንዘብ ለማውጣትና ስኳዱ ሪቢልድ ለማድረግ እያሰበ ስለሆነ 120 ወርልድ ማርኬት ላይ በአታከር ደረጃ ማለት ከ100 በላይ በጣም ብዙ ተጫዋቾች ይገመታሉ። ግን 100 በላይ ከፍለህላቸው የሚያዋጡ ጥቂት 5-6 ተጫዋቾች ብቻ ነው ያሉት። ኤምባፔ ላይ ከምንም ብትገዛበት ብታወጣ ፌር ነው። ሃላንድ ላይ ምንም ገንዘብ ብታወጣ ፌር ነው። ኢሳቅ ላይ ምንም ገንዘብ ብታወጣ ፌር ነው። ቪኒሺየስ ጁኒየር ላይ ምንም ገንዘብ ብታወጣ ፌር ነው ነው ማለት ተረዳኝ አይደለ? ስለዚህ ቪኒሺየስ ጁኒየርን አምጥተን አንደኛውን ሌፍት ዊንገር ራሱ ላሽ ብለን ማርቲኔሊን ብናስቆይ ወይ ትሮሳርድ ብናስቆይ ቀራ አይለኝም ነው ማለት። ይሄንን ልጅ እናመጣዋለን። ጀስት ከማድሪድ ጋር ይጣላ ብቻ ገባ አይደለ? ከሞሪኖ ጋር ይጣላና ልቀቁኝ ይበል። ይሄ ልጅ ገባ ነው ማለት። እመነኝ መድፈኛው የዘንድሮ ትራንስፈራችን ለማጠናከር ነው እንጂ ስኳድ ለመሙላት ስኳድ ቸገረ። ጋይስ የዘንድሮ የዓለም ዋንጫ ደግሞ ለየት የሚያደርገው ነገር የጠበቀው 5-6 ጎል አግብቶ ይወጣል ያለው ቡድን ባቻ ወጣ ስፔን። የምሬን ነው። ዋይፋይ ከሆነ ስም ጋራ ማለት ነው። የምሬን ነው። በጣም ከባድ ነው ዘንድሮ። ስፔን አቻ ትወጣለች። ስንት ሰው ቁማር አስበላ። ስንት ሰው የምሬን ነው። ጭራሽ የማይታሰብ ኦቨር 3.5 ጎል ኦቨር 2.5 ጎል አብዛኛው 100% የሚሄደው ማለት ነው። ቂጣችን አስበላን ማን
ስፔን ምን ነው ፔድሪኒዞ ሮድሪኒዞ ኩኩሬላ እንዴት ነው ላሚን ያማል ስላልገባ ነው ጋይስ ነው ምንድነው ወይኔ ስፔን ወይኔ የሚገርም ነው ህይወት በሰዓታት ውስጥ ሲቀየር ተመልከቱልኝ እዚህ ጋር ማለት ነው ይሄ የምታዩት የኬቨርዲ በረኛ ማለት 40 አመቱ ሰውዬ ዛሬ ምን አይነት ሴቮችን ሲያደርግ እንደነበር አይታችኋልና ጨዋታው ከመጀመሩ በፊት 20,000 ፎሎወር ነበር ኢንስታግራም ላይ ያለው ማለት ነውና ጨዋታው ካለቀ በኋላ እኔ እንኳን ስክሪንሻት ሳደርገው ተመልከቱ 1.1 ሚሊዮን ነበር ከዛ በኋላ ላይ አሁን ሪከርድ እያደረኩ ባለበት ታይም 1.5 ሚሊዮን ፎሎወር ደርሷል ሀቢቢ ይሄ ሰውዬ 40 አመቱ ነው ምናልባት ከዚህ 2 አመት ነው ሊጫወት የሚችለው ማለት ነው እንግዲህ አሁን እንጀራ ሲከፈትለት አስበዋል 1.5 ኦልሞስት ወደ 2 ሚሊዮን አካባቢ ፎሎ ይኖረዋል ፕሮሞሽን እየሰራ ከዚህ በኋላ ህይወቱን ይቀጥላል ማለት ነው ደስ የሚል ፐርፎርማንስ ነበር ዛሬ ካያችሁት ብዙ ጎሎችን ሲያድን ነበርና ጨዋታውም ካለቀ በኋላ ሪአክሽናቸውን እያየሁ ነበር የነሱ ክለብ ተጫዋቾች ማለት ነው በዚህ በሁኔታው ማለት ነውና እሱም እንደምታዩት ኢሞሽናል ነው እያለቀሰ ነበር ከጨዋታው በኋላ ማለት ነው ኬቨርዴ ለመጀመሪያ ጊዜ ነበር ወደዚህ ዓለም ዋንጫ እንትን ያለችው በመጀመሪያው ጃይንቷን የአውሮፓ ቻምፒዮኗ ማለት ስፔንን አቻ ማውጣት ትችላለች ያጅባል ብቻ አንተ ግብጽ ጥንቆላ ከባድ ነው አንተ በስመአብ ወመንፈስ ቅዱስ አንተ እንዴ ግብጽ ይሄ ዓለም ዋንጫ ነው አባቴ ልክ እንደ ሊግ ጨዋታ ጥሩ ተጫወቱ አልተጫወቱ የሚባል ነገር አይሰራም በተቻለ መጠን ሀገርህን ወደፊት ይዘህ ሄደ የሆነ ነገር ላይ የማድረስ ህልም ነው ይሄ መድረክ እንጂ ጥሩ መጥፎ የሚባለው ነገር ሰከንድ ኦፕሽን ነው ዛሬ እንግዲህ በኬፕ ቨርድና በስፔን መካከል የተደረገው ጨዋታ አክቹአሊ አንዳንድ ጊዜ ያው ስፔን በቃ ማሸነፍ የነበረባት ጨዋታ ምናምን ቮዚና ምን አይነት አስማተኛ በረኛ ነው ምን አይነት ከፈጣሪ የተሰጠ አይነት ነገር ይመስላል እንጂ የበረኛ እንዴ 40 አመቱ ነው በዛ ላይ ደግሞ አስባችሁታል ወደ 27 ሙከራ ምናምን ነው እንግዲህ ስፔን ያደረገችው ሙሉ ለሙሉ ዶሚኔት አድርጋ ነበር ለማንኛውም ኬፕ ቨርዲዎች የሚገርም ፖይንትን ይዘው ወጥተዋል ምን እንኳን በጨዋታ ላይ እጅግ በጣም ተበልጠው ብዙ ዶሚኔት ቢደረግም ያ ደግሞ ሁሉም ዓለም የሚጠብቀው ነገር ነው የዛሬውን ጨዋታ እንዴት ተመለከታችሁት ኮፒ ሊንክ ያደርጋችሁ ለዚህ አካውንት ቤተሰብ ያልሆናችሁ የፕላስ ምልክቷን መጫን እንዳይረሳ ይመቻችሁ ባርኮላ ወደ ማንቸስተር ዩናይትድ ይለናል የስፖርት ባይብል ጸሐፊ የሆነው ሪች ፋይ ዛሬ ይፋ እንዳደረገው ከሆነ ክለባችን ማንቸስተር ዩናይትድ የፒኤስጂውን ተጫዋች ባርኮላን በክረምት የተጫዋቾች የዝውውር መስኮት ለማዘዋወር እንቅስቃሴ ጀምሯል ፒኤስጂ ባርኮላን በክረምት የተጫዋቾች የዝውውር መስኮት ለመሸጥ ወስኗል ታዲያ ባርኮላን ፈልጎ የሚመጣ ክለብ ካለ ለመስማትም ዝግጁ ነው ክለባችን ማንቸስተር ዩናይትድ የባርኮላ ፈላጊ ሆኖ እንደመጣ የስፖርት ባይብሉ ጸሐፊ የሆነው ሪች ፋይ ዛሬ ዘግቧል ኮሜንት ሴክሽን ላይ ሐሳባችሁን ንገሩኝ የፕላስ ምልክቷን ማጥፋት ሁል ጊዜ አትርሱ